በክልሉ የኢንቨስትመንት ፕሮጀክቶችን በማስፋፋት ለበርካታ ዜጎች የስራ ዕድል ለመፍጠር የግል ባለሀብቶች መዋዕለ ንዋያቸውን በትርፋማ መንገድ ማፍሰስ ይጠበቅባቸዋል አሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ። በክልሉ ከ49 ቢሊዮን ብር በላይ ካፒታል ያስመዘገቡ 536 የኢንቨስትመንት ፕሮጀክቶች በኢንቨስትመንት ቦርድ ፈቃድ ተሰጥቷቸው ወደ ስራ መግባታቸውን ያወሱት ደግሞ የክልሉ ኢንቨስትመንት ኮሚሽን ኮሚሽነር ወይዘሮ አጸዳ አይዛ ናቸው። የደቡብ ኢትዮጵያ ክልል ኢንቨስትመንት ኮሚሽን ክልላዊ የኢንቨስትመንት ፎረም በወላይታ ሶዶ ተካሂዷል። ለታረቀኝ ተስፋይ ዘገባ አለማየሁ አልቶ። የደቡብ ኢትዮጵያ ክልል ኢንቨስትመንት ኮሚሽን በወላይታ ሶዶ ከተማ ባካሄደው ክልላዊ የኢንቨስትመንት ፎረም መልእክታቸውን ያስተላለፉት የክልሉ ርዕሰ መስተዳድር ጥላሁን ከበደ በክልሉ በግብርና፣ በኢንዱስትሪ፣ በማኑፋክቸሪንግ እና በሌሎች ዘርፎች ባለሀብቱን በማሳተፍ በተሰራው ስራ በዘርፉ የተሻለ ውጤት መመዝገቡን ጠቁመዋል። መንግስት የግሉ ባለሀብት የጀመረውን የአገራዊ የብልጽግናን ጉዟችን ፈጣን መዳረሻችን በአጭር ጊዜ ውስጥ ለመድረስ የሚያስችል አቅም ወሳኝ የሆነው የግሉ ባለሀብት ስለሆነ ከእናንተ ጋር ተባብሮ መስራት ከእናንተ ጋር ተቀናጅቶ በመነጋገር መስራት ተኪ የሌለው አማራጭ የሌለው መንገድ ስለሆነ በየትኛው መንገድ በውስጣችን ያለ በተለይ ከአሰራር ጋር ተያይዞ ከአታይ ጋር ተያይዞ ያሉ ማለቆችን እየፈታን እየተናበብን መስራት ይጠበቅብናል የሚል አቋም ይዘን የተንቀሳቀስን መሆናችን በዚህ አጋጣሚ ለማረጋገጥ እንፈልጋለን። ክልሉ በአዲስ ከተደራጀ ጊዜ አንስቶ በርካታ የልማትና መልካም አስተዳደር ጥያቄዎችን ለመመለስ ጥረት ሲያደርግ መቆየቱን ያወሱት የክልሉ ኢንቨስትመንት ኮሚሽን ኮሚሽነር ወይዘሮ አጸዴ አይዛ አሁን ላይ 536 ፕሮጀክቶች ህጋዊ ፈቃድ አግኝተው እየሰሩ እንደሚገኙ አስረድተዋል። ክልሉ ከተመሰረተ ወዲህ 536 ፕሮጀክት በክልሉ ኢንቨስትመንት ቦርድ ይሁንታ አግኝተው በአዲስ መልክ ወደ ስራ የገቡ ሲሆን በአሁኑ ወቅት 82.21 ቢሊዮን ብር ያስመዘገቡ በጥቅሉ 1826 ፕሮጀክቶች 140,000 ሄክታር እና ከዛ በላይ መሬት ከመንግስት ተረክቦ በክልሉ በተለያዩ ኢንቨስትመንት ስራ ላይ ተሰማርተው ይገኛሉ። መንግስት ለግሉ ዘርፍ የሰጠው ትኩረት ኢንቨስትመንት አማራጮችን እንዳሳደገ የተናገሩት የፎረሙ ተሳታፊዎች በአንዳንድ አካባቢዎች መንገድ፣ ኤሌክትሪክ ኃይልና ቴሌኮም አገልግሎት ተደራሽ ማድረግ እንደሚገባም አመላክተዋል። ኃይለ ማርያምና ሮማን ፋውንዴሽን አካባቢውን ስለሚፈልገው ተብሎ ከዛ ተነስቼ ሌላ ቦታ ነው የተሰጠኝ። ውል ወስጄ ሁሉን ከጨረስኩ በኋላ ነው ስራ ልጀምር ስል እንደዚህ የሆነው። ሁለተኛ ቅያሬ የተሰጠኝ መሬት የሰፈራ እዛ አካባቢ የሰፈሩበት ቦታ አካባቢ ነው። ከነሱ ድንበር ጀምሮ ወደ ታች ያለ ቦታ ነው። ከወሰድኩት በኋላ ግን ምንድነው ያጋጠመኝ? ስራ ልጀምር ስል እዛ አካባቢ የሰፈሩ እኛ ለልጆቻችን መሬት ያስፈልገናል ወደፊትም እናከፋፍለው ከተሰጣቸው መሬት ውጭ ማለት ነው። ለወደፊት ለልጆቻችን የሚሆን ነው ይሄ በሚል ወረራ ነው ያደረጉት። እኔ ስራ የሰራሁትን ሁሉ አካባቢ ነው የወረሩት። ከ2015 ጀምሮ እስካሁን 3 አመት ሙሉ በየአመቱ ወረዳም ከዞንም አንዳንድ እንቅስቃሴ ይደረጋል፣ ግን ውጤታማ የሆነ ነገር አልተሰራም። እንደሚታወቀው ባስኬቶ ከለምለምነቷ ባሻገር ደግሞ የዝናብ ማማ ነው ያለባት። 8 ወር አንዳንዴም ወደ 9 ይጠጋል። ይሄ ሁሉ ዝናብ ባለበት ደረጃውን ያልጠበቀ መንገድ እናም የሳንካ ወንዝ ሙላት ለህብረተሰቡ ለኢንቨስትመንቱ ትልቅ ጋሬጣ ነው የሆነው። ክቡር ርዕሰ መስተዳድር በእውነት በጥልቀት በግልጽ ምንም በማያሻማ መንገድ እየመሩና እየሰሩ በተጨማሪ ደግሞ ትክክለኛ የሆነ እያንዳንዱ በ12ቱምና በ3ቱ ክፍለ ከተማ ወይም በክልሉ አመራር ላይ እያንዳንዱ አቅም ያሉ ይሄን ጉዳይ የኔ ነው ይመለከተኛል የምር አመራሮችን በማስቀመጥ በእውነት የተሻለ ስራ እየተሰራ ነው። አልሚ ባለሀብቶች በተሰማሩባቸው መስኮች የተሻለ ውጤት በማስመዝገብ ለበርካታ ዜጎች የስራ ዕድል በመፍጠር ትርፋማ እንዲሆኑ ምቹ የኢንቨስትመንት ማዕቀፎች እንደሚዘረጉ ተመላክቷል። መንግስት ለባለሀብቶች የሚያበረታታው ነፃ ይሄንን ዲዩቲ ፍሪን ነፃ በማድረግ ይሄ ማለት በጣም መንግስት ተጎድቶ ነው። አንዳንዱን ዝም ብለን ስናይ በጣም መንግስት ተጎድቶ ነው በነፃ እንዲገባ እያደረገ ያለው።
ከዚህ አንፃር ችግሮች ነበሩ። በርግጥ የተወሳሰቡ በህግ የተቀመጡ ነገሮችን የመጣስ ነገር አንድ ባለ ሀብት በአገልግሎት የተሰማራ እስከዚህ ጊዜ ድረስ ነው ይሄን ነው መውሰድ ያለበት ብሎ ነው መንግስት በአሰራር ያስቀመጠው። ቢሮክራሲ ማነቆ ሊፈታ ይገባል ተብሎ በፌደራልም ተለይቶ እንደ ክልልም የአገልግሎት ባላችሁበት እንድታገኙ የመሶብ አገልግሎት ከዛም አልፎ ወረዳ፣ ዞን፣ ቀበሌ ድረስ ያሉ የመልካም አስተዳደር ችግሮች እንዴት እንፍታ፣ እንዴት እንቀናጅ፣ የህግ ማዕቀፍ የሚያስፈልጉትን አዋጅ አለ፣ ደንብ አለ፣ መመሪያ አለ፣ ውሳኔዎች ይኖራሉ። ከፌደራል ጋር የሚመጋገቡ የክልል ስልጣን የፌደራል ስልጣን እየለየን በየትኛው መንገድ የውጭ ንግድን ከውጭ የሚገባውን የክልል ማንዴት የፌደራል ማንዴት ተመጋጋቢ የሆኑ ጉዳዮች እንዲሄዱ ማድረግ አለብን። ይሄን የሚጎሉ ነገሮችን በጥናት እየለየን መሄድ አለብን። ባለሀብቶች በክልሉ ያለውን ምቹ የኢንቨስትመንት አማራጭ በመጠቀም ተኪ ምርቶችን በማምረትና ለዜጎችም የስራ ዕድል በመፍጠር ተጠቃሚ እንዲሆኑ ጥሪ ቀርቦ የተሻለ ውጤት ላስመዘገቡ ባለሀብቶች የማበረታቻ ሽልማትና ምስክር ወረቀትም ተበርክቶላቸዋል። ዘመናትን የተሻገረ የንጹህ መጠጥ ውሃ ችግር ጨምሮ በጤና ተቋማት የሚስተዋለው የመድኃኒት እጥረት እልባት እንዲያገኝ የዲምቱ ከተማ ነዋሪዎች ጠየቁ። የንጹህ መጠጥ ውሃ ችግርን ለመፍታት ጊዜያዊ መፍትሄ ያበጁ ነው ያሉት ደግሞ የከተማው አስተዳደር ሌሎች ጥያቄዎችንም በዘላቂነት ለመፍታት ጉዳዩ ከሚመለከታቸው አካላት ጋር በቅንጅት እንደሚሰራ አስታውቋል። የህዝብ ውይይቱን ሂሩት የምሩ ተከታትለዋለች። የፓርላማና የደቡብ ኢትዮጵያ ክልል ምክር ቤት አባላት የ2018 በጀት ዓመት ሁለተኛ ዙር የህዝብ ውይይት መድረክ በዲምቱ ከተማ ከነዋሪዎች ጋር አካሂደዋል። በመድረኩም የዲምቱ ከተማ አስተዳደር 2017 ዓ.ም ከተማ አስተዳደር ሆና ራሷን ችላ ከወጣች ጀምሮ የተመለሱ የመሰረተ ልማቶች እንዳሉ የሚናገሩት ነዋሪዎቿ እድገቷን ለማፋጠን የገቢ አሰባሰብ ሁኔታ፣ አዳዲስ መንገድ ከፈታና የዘመናት ጥያቄ የሆነው የንጹህ መጠጥ ውሃ ችግርን ጨምሮ በርካታ ጥያቄዎችን አንስተዋል። አሁን ህፃናት አንደኛ አምቡላንስ ካለ መኖሩ የተነሳ፣ ሁለተኛ ሆስፒታል ካለ መኖሩ የተነሳ በቅሎ ያለችው በደጋ አንበሳ ያለው በቆላ እንደሚባል ነገር ሆስፒታል ያለው በደጋማዎቹ አካባቢ ደግሞ እንደገና በሽታው ያለው በበረሃማ አካባቢ አልተገናኘንም። ስለዚህ አምቡላንስ ሲባል ወደ ደንዶ ይሄዳል፣ ወደ ወርቅቻ ይሄዳል። ያለው አምቡላንስ የለም ሲባል ደግሞ ሰው ይጠብቃል። የመጠጥ ውሃውን ከዚህ በፊት በ12 ብር ስንገዛ ነበር። ከዛ ደግሞ ወደ 20 ብር ሄዷል። ከዛ እየጨመረ አሁን አንድ ጀሪካን ውሃ 70 ብር ነው። አሁን ደግሞ 100 ብር ልገባ ነው እና አንድ ጀሪካን ውሃ በ100 ብር ተገዝቶ ሰው እንዴት ኑሮ ሊኖር ይችላል? ፍርድ ቤት ከዚህ በፊት ጠይቀን ነበር። ፊቴም መጥቷል፣ ፖሊስ መጥቷል። ነገር ግን ፍርድ ቤት የለም ብለን ከዚህ በፊት ጠይቀናል። ፍርድ ቤትም ደግሞ ለጥያቄያችን መልስ ሆኖ መጥቷል። ፍርድ ቤትም ሰጥተዋል። ነገር ግን አሁን ፍርድ ቤት ወደ ስራ ለመግባት መዝገቡ ልየታ አልተደረገም። መዝገቡ ልየታ ብደረግ የአየር ንብረቷ ሞቃታማ ከመሆኑ ጋር ተያይዞ የኮሌራና የወባ በሽታ በብዛት እንደሚከሰት የሚናገሩት ነዋሪዎቿ የመድኃኒትና የአምቡላንስ ችግር ለወላድ እናቶች የሚሰጠው አገልግሎት እንቅፋት በመሆናቸው እንዲሁም የሆስፒታል ግንባታ ብሎም የፍርድ ቤት ስራ አለመጀመር በአጽንኦት ሊታይ ይገባል ብለዋል። መድኃኒት ተጠቅመን አናቅም። ስንሄድ ያው ጤና መድን ስላለን ጤና ጣቢያ እንሄዳለን። ምርመራ ተደርጎ ወደ ውጪ ነው የምንሄደው እና ከውጭም ደግሞ በብዙ ብር ነው የምንገዛው። የውጪ ሰዎችም ደግሞ ጤና ጣቢያ መድኃኒት ስለሌለ እዛ ያለውን መድኃኒት በጣም ያስወድዳሉ። ከዛ የተነሳ ህዝብ ሁሉ ተቸግሮ ነው ያለው። ስርዓት በብዙ ስርዓት ስላለ በተለያየ ትምህርት ተቋም ገብቶ ተምሮ ወጥቶ ወደ ቤት ገብቶ እናት አባት የሆኑት ወላጅ እናት አባቶች የሆኑትን እያስጨነቁና እያስነቡ ስላለ ይሄንን መንግስት አይቶ እነዚህ የስርዓት ጉዳይን ተመለክቶ መልስ ብሰጥ። ከዚህ ቀደም የህዝብ ጥያቄ የነበሩ ምላሽ ያገኙ እንዳሉ የሚያወሱት የደቡብ ኢትዮጵያ ክልል ምክር ቤት ማህበራዊ ዘርፍ ቋሚ ኮሚቴ ወይዘሮ እመቤት ወንድሙ በቀጣይም ለከተማዋ እድገት ወሳኝ የሆኑና ከህዝብ የሚነሱ ጥያቄዎች ምላሽ እንዲያገኙ መሰራት አለባቸው ብለዋል። የብላቴን ወንዝ አጣርቶ ለማህበረሰቡ በቅርበት አገልግሎት ሊሰጥ በሚያስችል ደረጃ ወደ 3 ቦኖችን ከተማ ውስጥ ተክሎ
አጣርቶ ወደ ውስጥ የሚገቡበትን ሁኔታ እያመቻቸ ያለበት ሁኔታ አለ። ነገር ግን ጊዜያዊ መፍትሄ ነው። ዘላቂ መፍትሄ ሊሆን የሚችል ነገር ደግሞ እንደ ክልል መንግስትም የፌደራል መንግስትም ጣልቃ ገብተው ሊሰሩ የሚገቡ ጉዳዮች አሉ። እነሱም እየሞከሩ ያሉት ነገር አለ። ከተሳካ ምናልባት ከቀጣይ ዓመት ጀምሮ ውሃ ይኖራል፣ ንጹህ የመጠጥ ውሃ እዚህ አካባቢም ቤት ለቤት ይገባል የሚል እምነትም ተስፋም ይዘው ነው የወጡት። እኛም የያዝነው ተስፋም እምነትም ይሄ ነው። ከማህበረሰቡም ሆነ የምክር ቤት አባላት የሚያነሷቸው የመሰረተ ልማት ተደራሽነት ጥያቄዎች የመንገድ ከፈታ የተጀመሩና እየተሰሩ እንደሚገኙ የሚናገሩት የዲምቱ ከተማ ከንቲባ አቶ አሻግሬ ዮሐንስ በመድኃኒት አቅርቦት እጥረትና የአምቡላንስ ችግር የመቅረፍ ስራ ጅምር ስራዎች ስለመኖራቸውም ተናግረዋል። እንግዲህ የንጹህ መጠጥ ውሃ ችግር ያው እንደ አካባቢያችን ያው ለረጅም ጊዜ የቆየ ጥያቄ ነው። እኛም ይሄ ከተማ አስተዳደር ከሆነ ጊዜ ጀምሮ በተለያዩ ሚዲያ አጋጣሚ እየጠየቀን ነው። በተለያዩ አማራጮች ለክልልም ለዞንም ቀርቧል። እንደ ፌደራልም እየተሰራ ነው። ትንሽ የውሃ ችግር ምንድነው እንደ ዞንና እንደ ክልል ከነሱ ባጀት እንትኑ ከፍ ያለ ነው። ብዙ ባጀት የሚፈልግ ነው። ለዘመናት እየተንከባለለ የመጣ ጥያቄ ነው። አሁን ግን ምንድነው አንደኛ ጥሩ ነገር ከክልል የመጡ የክልል ከፍተኛ አመራር፣ የዞን ስራ አስፈጻሚ፣ ሌላው እስከ ፌደራልም ያሉ ጉዳዩ የሚመለከታቸው ባለድርሻ አካላት የዚህን አካባቢ የንጹህ ውሃ መጠጥ ውሃ ችግርን ለመፍታት በቁርጠኝነት እየሰሩ ነው ያሉት። ሌሎችን በዛ ልክ በማበረታታት ስልጠናዎችን የተለያዩ ስልጠናዎችን አሁን ወጣቶችን ማደራጀት ብቻ አይደለም። እቤን ወጣቶች መጀመሪያ የአስተሳሰብ ለውጥ ይፈልጋል። ማህበራት የአስተሳሰብ ለውጥ ከሌለ ብር ብንሰጥ ምንም ዋጋ የለውም። እንዴት ሰርቼ ማደግ አለብኝ ብሎ ወጣቱ ራሱን አይምሮ ማሳመን አለበት። ስለዚህ ከተለያዩ ኤንጂኦዎች ጋር በመቀናጀት ለማህበራት ስልጠና እየሰጠን ነው። ለኢንተርፕራይዞች ስልጠና እየተሰጠ ነው። ከዩኒቨርሲቲ የመጡትን በልዩ መልክ እያደራጀን ነው። የዲምቱን ከተማ እድገት ለማፋጠን በሚደረገው የመሰረተ ልማት ዝርጋታዎች ለመንግስት የሚጣል ብቻ ሳይሆን የአካባቢ ነዋሪዎች፣ ባለሀብቶች፣ የዲምቱ ተወላጆች ጥረት እንዲያደርጉ ጥሪ ቀርበዋል።